እያንዳንዱ ሰው ኃላፊነት መውሰድ ትልቁ የዚህ የህዝባዊ የሚተኝነት እንትን መንግስትን አለመተባበር ማለት ነው። በዛ ነው የሚጀምረው። መንግስትን አለመተባበር ሲባል በጣም ፕራክቲካል የሆኑ በጣም ሊዳሰሱ የሚችሉ ትንንሽ የሚመስሉ ግን ውጤታማ የሆኑ ነገሮች አሉ እና ምን ማለት ነው? ለምሳሌ የመንግስት ተቋማትን በተለያየ መልክ ቦይኮት ማድረግ የተለያየ ማለት ለምሳሌ ኢትዮጵያ ውስጥ የተለያየ እህል ይሰበስባል፣ ቡና ይሰበስባል። ምን ይላል? የመንግስት ተቋማት ወስዶ ለመንግስት ነው የሚያስረክበው ገበሬው እምቢ እንዲል ማድረግ ያስፈልጋል። ለምሳሌ አንዱ መንገድ ማለት ነው። ግብር ይሰበስባል በተለያየ መልክ ህዝቡ ያለቅሳል። አሁን ግብር በዛብኝ እንደዚህ ሆንኩ ምናምን። ግብር እምቢ ማለት በተለያዩ ሀገሮች ያየነው ልምድ የሚያሳየው አንዱ ነው። መንግስትን ግብር አንሰጥም ማለት ግብሩን ማጓተት የመሳሰሉት ነገሮች እንዲፈከረክ ያደርገዋል ማለት ነው። ተማሪዎች ባሉበት ትምህርት ቤት ውስጥ ድምጻቸውን ማሰማት፣ ወጣቶች ቅድም እንዳልከው ባሉባቸው ቦታዎች ረሃብ ይሰቃያሉ፣ ያንን ማሰማት፣ ቤተሰቦቻቸው ላይ የሚደርሰውን ስቃይ ያለ እሱን ማሰማት። በተለይ ደግሞ የውጭን ማጠቃለያ ላይ ከደረስ የዲያስፖራው ተሳትፎ ስርዓቱ ተናድፏል። ምንም ጥያቄ የለውም። ገፍቶ ለማፍረስ ነው ጥረት መደረግ ያለበት። ያ ደግሞ ለውጥ የሁሉም ነው፣ የጥቂት ግለሰቦች አይደለም፣ ወይም የጥቂት ቡድኖች አይደለም፣ የፖለቲካ ፓርቲዎች ብቻም አይደለም፣ አርምድ እንትን ውስጥ ለገቡትን ብቻ የሚሰጥ አይደለም። ይሄ ቅድም እንደተናገርኩት አለያይተው የኖሩትን ህዝብ ወደ አንድነት ማምጣት ላይ ነው ችግር እየተፈጠረ ያለው። ግን እሱም ወደ አንድነት የሚመጣበት መንገድ እየተፈጠረ የመጣ ይመስለኛል። ድሮ ትናንትና በነበርንበት ደረጃ ላይ ያለን አይመስለኝም። ስለዚህ ህዝቡ በሚችለው መደራጀት መጀመሪያው ነገር ነው። ምክንያቱም አብይን በጣም ብቻ በቂ አይደለም። አፍርሰን የምንተክለው ምንድነው የሚለው ላይ ነው መታሰብ ያለበት። ግብ ያስፈልገናል። ግብ ደግሞ ይህንን አምባገነን መንግስት አፍርሰን ዴሞክራሲያዊ ስርዓትን ለመመስረት ሪሊ ጊዜ ጠብቆ የሚደረግም ባይሆን በአሁኑ ሰዓት ግን ተዘጋጅቶ መጠበቅን ያስፈልጋል እና ህዝቡ በተለያየ መልክ መቃወም እየቻለ እስከዛሁን ድረስ በአንድነት መቃወም አልቻለም። ኦፍኮርስ በተለያዩ ቦታዎች ሐኪሞች ሲያደርጉት፣ አስተማሪዎች ሲያደርጉት፣ ሌላው ዝም ብሎ የሚጠብቅበት መንገድ የለም። ይሄንን የማቀናጀት ጉዳይ ነው። ግን ከትንሹ ጀምሮ ወደ ትልቁ ነው መካሄድ ያለበት። ይሄንን መንግስት ለማፈራረስ በእርግጠኝነት መናገር የሚቻለው የአብይ መንግስት ይወድቃል። ምንም ጥያቄ እሱ ላይ የሚያጠራጥረን ነገር ግን ከአብይ ማግስት ምንድነው የሚለው ላይ ነው ትኩረት መደረግ ያለበት። አንደኛ ይሄ እንቅስቃሴ ብሎ ግብታዊ በስሜት አይደለም መሆን ያለበት። ግብ አለው። ግቡ ፍትሃዊ የሆኑትን ህጎችን፣ ፖሊሲዎችን ማስቀየር ነው። በዚህ መንግስት እነዚህ ነገሮች ሊቀየሩ አይችሉም። የታወቀ ነው። ይሄ በተለያዩ ሀገሮች እንደታየው የተለያዩ መለስተኛ ጥያቄዎች ሲነሱ ይቀየራል። መንግስት ሪትሪት የሚያደርግበት ሁኔታ ነው። ይሄ መንግስት እዚያ ደረጃ ላይ አይደለም። አልፏል። ያንን በገደላ አፋፍ ላይ ቆሞ ያለ መንግስት ነውና ይሄ መንግስት ሲወድቅ እንደገና እንነጠቃለን ነው ይሄን እድል የሚለው ትልቅ የሚያሳስብ ጉዳይ ነው። ለዚህ ነው መደራጀት አስቀድሞ መደራጀት የሚያስፈልገው። ለዚህ ነው ዝግጅት የሚያስፈልገው። ሀገር ውስጥ ያሉ የሰላም በፖለቲካ የሚንቀሳቀሱ ነፃነት ባይኖራቸው የተሻለ አማራጭ እድል አላቸው እነሱ ውስጥ ያሉት ይሄን መስራት የሚሉት። በውጭ ያለው ደግሞ በዚህ በዲያስፖራ ያለው ደግሞ ሁለቱ የተለያዩ ትግል ስልቶች ናቸው። መሳሪያ አንግበው የተነሱ ወጣቶች ሞክረውታል በሰላም እንዲያውም ማረም ስጧቸው ለሚያለቅሱበት እስከመባል ድረስ የጅራፍ አብዮት እስከሚባል እስከ ማሾፍ ድረስ የደረሰበት ሁኔታ ነው ያለ። ያ ምንድነው? ያ በር ሲዘጋባቸው የወጡ ታጣቂዎች አሉ። እነሱ ትግላቸውን ይቀጥላሉ። በዚህ በከተማው ሌላው በኩል ያለው ህዝብ ግን በሰላማዊ መንገድ የሚችለውን ማድረግ አለበት፣ መታገል አለበት። ሁለቱ ይደጋገፋሉ እንጂ አንዱ እንትን የሚያደርገው አይደለም፣ የሚጥለው አይደለም። እና ዋናው ግን እኔ መጨረሻ ላይ ድሉን ከሰጠኝ ምንድነው ለጸጥታ ክፍሉ ነው እኔ ጥያቄ ያለኝ። ለጸጥታ ክፍሉ ለወታደሩ ወገን ላይ መተኮስን አቁመህ ህዝቡን ተቀላቀል የሚል ጥሪ ነው ማቅረብ ፈልገው። ዛሬ የኢትዮጵያ መከላከያ ሰራዊት ተብሎ የሚጠራው በእርግጥ የኢትዮጵያ መከላከያ ሰራዊት አይደለም፣ የአብይ አጥር ነው። አገር ተቆራርሳ ተወስዳ እዚያ ላይ ጦርነት አልተደረገም። ይልቁንም አገር ውስጥ ገብቶ የአገሩን ህዝብ እየገደለ የአማራን መሬት ሳር የጋጠች ከብት እንኳን አማራ ሆና ትገደላለች። ከብቷ ራሷ በግ ይገደላል፣ ላም ይገደላል፣ በሬ ይገደላል። ይሄንን ማቆም አለብህ ባይነኝ። ለጦሩ ጥያቄ የማቀርበው ጥሪ የማደርገው ወደ ቀልብህ ተመለስ፣ ወደ ሀገር ተመለስ። የአብይ ጉዞ ላንተ አይሆንህም።
ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ ዛሬም ሁለት እንግዶች ጋብዘናል። አንዱ እንግዳችን አቶ አክሊሉ ወንዳፈረው ከቶሮንቶ ካናዳ እንዲሁም አቶ ግርማ ጥሩነህ ከዚህ ከሰሜን አሜሪካ ቨርጂኒያ በወቅታዊ ጉዳይ በተለይም በኢትዮጵያ ህዝባዊ እንቅስቃሴን ተከትሎ ያሉ ወቅታዊ ጉዳዮች ምን ይመስላሉ ኢትዮጵያን አድን በሚል እንቅስቃሴ ውስጥ ተሳትፎ እያደረጉ ይገኛሉ። በኢትዮጵያን አድን እንቅስቃሴ ለመስራት እየሞከሩ ያለውን ሁኔታ አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን አቶ አክሊሉ ወንዳፈረው እንደምሰነበቱ። እንግዲህ ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ እንግዳ ነዎት፣ እንኳን ደህና መጡ። በጣም አመሰግናለሁ አቶ ሀብታሙ፣ በዚህ ፕሮግራም ላይ ለመቅረብ እድል በማግኘቴ በጣም ደስ ይለኛል። ከልብ አመሰግናለሁ። አቶ ግርማ ጥሩነህ እርሶም እንግዲህ ኢትዮጵያን አድን ንቅናቄ ውስጥ ተሳትፎ ከሚያደርጉ አመራሮች አንዱ ነዎት፣ እንኳን በደህና መጡ። በጣም አመሰግናለሁ አቶ ሀብታሙ ለይህን እድል ስለተሰጠኝ፣ ለአድማጮችም እንዲሁ ምስጋና አቀርባለሁ። ከልብ አመሰግናለሁ። እንግዲህ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዛሬ ውይይታችን እንግዲህ ህዝባዊ ንቅናቄን በተመለከተ በተለያዩ ሀገራት የሚነሱ ልምዶችን በኢትዮጵያ ያለው ተጨባጭ ሁኔታን አንስተን እየተወያየን እንቆያለን። እንግዶቼ እነማን ናቸው የሚለውን እንግዲህ የተወሰነ ራሳቸውን እንዲያስተዋውቁ እድል ሰጣለሁ። አቶ አክሊሉ ወንዳፈረው ከቶሮንቶ ካናዳ እንግዲህ በተለያዩ እንቅስቃሴዎች ውስጥ ተሳትፎ ከዚህ ቀደም አድርገዋልና እንደው ማን ናቸው ለሚሉ የህብር ሬዲዮ ቤተሰቦችም አድማጮችም ባጭሩ ራስዎን ቢያስተዋውቁልን። ጥሩ፣ በጣም አመሰግናለሁ ሀብታሙ። እንግዲህ አክሊሉ ወንዳፈረው እባላለሁ። እዚህ ቶሮንቶ ካናዳ ውስጥ ነው የምኖረው። እንግዲህ ከየት ልጀምር? በፖለቲካና ሰብአዊ መብት እንቅስቃሴን በተመለከተ የተለያዩ እንቅስቃሴዎች ውስጥ ለረዥም ጊዜ ተሳትፌያለሁ። በቀደምት ባለው ከዶክተር አብይ እና ብልጽግና ስልጣን ከመያዙ በፊት በነበረው እንቅስቃሴ እንኳ ብንጀምር የኢትዮጵያ ህዝብ የጋራ ትግል ሸንጎ ይባል የነበረው ወደ 10 ድርጅቶችን እና ሲቪክ እና ፖለቲካ ድርጅቶችን አሰባስቦ ይንቀሳቀስ በነበረው ድርጅት ውስጥ አንደኛ ለተወሰነ ጊዜ የህዝብ ግንኙነት ኃላፊ ሆኜ አገልግያለሁ። ሁለተኛ የጥናትና ምርምር ካናዳ ውስጥ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ሶሴፕ ካናዳ የሚባል ለረጅም ጊዜ የሰብአዊ መብት ትግል ሲያደርግ የቆየ እዚህ ኦንታሪዮ ውስጥ ተመዝግቦ የሚገኝ ድርጅት ከመሰረቱት ውስጥ አንዱ ነኝ። በተጨማሪም ድርጅቱን ለጥቂት ዓመታት በሰብሳቢነት መርቻለሁ። ከዛ በፊትም በተለያዩ የፖለቲካ ድርጅቶች እንቅስቃሴ ውስጥ ተሳትፌያለሁ። ይሄን የፖለቲካ እንቅስቃሴ ላይ ያለኝ ተሳትፎ ትምህርትና ስራን በተመለከተ የሶሻል ሳይንስ ተማሪ ነኝ። ሶሻል ወርክ እና ማኔጅመንት ትምህርት ተምሬያለሁ። 2 ዲግሪዎች አሉኝ። በአሁኑ ሰዓት የምሰራው የአንድ መለስተኛ ሳይዝ ያለው ድርጅት ዋና ስራ አስኪያጅ ሆኜ ነው እዚህ ቶሮንቶ ካናዳ ውስጥ። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ የኢትዮጵያን አድን ንቅናቄ ውስጥ ሌላው ተሳትፎ የሚያደርጉት አቶ ግርማ ጥሩነህ ማን ናቸው የሚል እንግዲህ ለህብር ሬዲዮ ቤተሰቦችም አድማጮችም እንደው ባጭሩ እንግዲህ የፖለቲካ ተሳትፏችሁም የነበራችሁ እንቅስቃሴ ለማወቅ እንዲያመች እርሶም እንደው ባጭሩ ቢገልጹልኝ። አመሰግናለሁ። የኔ ተሳትፎ ከኢትዮጵያ አብዮት ፍንዳታ ጀምሮ ነው፣ ከ1966 ማለት ነው እስከ ዛሬ ባለው ሂደት ውስጥ በአንድም በሌላም በኩል እየተሳተፍኩ እዚህ ደርሻለሁ። አሁንም እዚሁ ንቅናቄ ውስጥ በአባልነት እየሰራሁ ነው። ከዚያ በተረፈ በሙያዬ በሪችመንድ ቨርጂኒያ ውስጥ የሶሻል ሰርቪስ ዲፓርትመንት ውስጥ የኢንቴንሲቭ ኬዝ ማኔጅመንት ማኔጀር ሆኜ ሱፐርቫይዘር ሆኜ ለብዙ ዓመታት አገልግያለሁ። አሁን እሱን ጨርሼ በጡረታ ላይ ነው ያለሁት። ከልብ አመሰግናለሁ። እንግዲህ በኢትዮጵያ ውስጥ አሁን በተለይ ኢትዮጵያን እናድን ንቅናቄ በዋናነት ህዝባዊ እንቅስቃሴዎችን መሰረት አድርጎ የተለያዩ ጥናቶችን በማድረግ ኢትዮጵያ አሁን ባለችው ተጨባጭ ሁኔታ ውስጥ ህዝባዊ እምቢተኝነት ተመርቶ ተንቀሳቅሶ ለውጥ መምጣት ይችላል ብላችሁ ታምናላችሁና እንደው ወደዛ ዋና ጉዳይ ከመሄዳችን በፊት አቶ አክሊሉ ወንዳፈረው በኢትዮጵያ ውስጥ ህዝባዊ እምቢተኝነትና በመጨረሻ ደግሞ እምቢተኝነቱን ተከትሎ ወይም ንቅናቄውን ተከትሎ ከየካቲት አብዮት ጀምሮ በኋላ ምርጫ 97 እና ከዛም በኋላ የተነሱት 2010 በፊት ዋዜማ የነበሩ እንቅስቃሴዎችና በየደረጃው ደግሞ ይሄንን ተከትሎ የመጡት ለውጦች ምናልባት እንዲህ አይነቱ እንቅስቃሴ በመጨረሻ ተጠልፎ ማይሆን መንገድ ውስጥ መግባቱን ተከትሎ እንደው ውጤት ይመጣል ተብሎ አይጠበቅም ወይም አይመጣም ብሎ ተስፋ የሚቆርጡ ሰዎች ያሉና በኢትዮጵያ ውስጥ ህዝባዊ እምቢተኝነት የነበረው ጉልበት ምን ነበር? ዛሬ ያለበትን ደረጃ እንዴት ነው የምታዩት? በጣም ጥሩ ጥያቄ ነው ሀብታሙ። የህዝባዊ
ህዝባዊ ንቅናቄ ህዝባዊ እንቢተኝነት በኢትዮጵያ ብቻ ሳይሆን በመላው ዓለም በተለያዩ ሀገሮችም የተደረገ እንቅስቃሴ ነው። ከፍተኛ ውጤት ያስገኘም እንቅስቃሴ ነው። በተለያዩ ሀገሮች ለምሳሌ በአሜሪካ ውስጥ ማየት እንችላለን። የሲቪክ ራይት እንቅስቃሴዎች ከዛ ጋር የተያዙ ናቸው። ውጤታማ የሆኑ የተለያዩ ሀገሮች ላይ ደቡብ አፍሪካ የተካሄደውን በኤንሲ አመራር እና ሌሎችም ሲቪክ ሶሳይቲዎች ባደረጉት እንቅስቃሴ የነበረውን እናውቃለን። ህንድ ውስጥ ለረጅም ጊዜ በእነ ማህተመ ጋንዲ የተካሄደው ህዝባዊ እንቢተኝነት ውጤት ያመጣ ነው። ኮሎኒያሊዝምን አስወግዶ ሀገሪቱ ውስጥ የተሻለ ስርዓት ለማምጣት አስችሏል። የቅርብ ጊዜ ታሪክም ደግሞ በሌሎች ሀገሮች እንደሚያሳየው የምስራቅ መካከለኛው ምስራቅ ውስጥ የታዩ ብዙ የህዝብ እንቢተኝነቶች ታይተዋል። አፍሪካም ውስጥ እንደዚሁ እና በየቦታው ተሞክሮ ውጤት ያመጣ እንቅስቃሴ ነው እና ኢትዮጵያ ውስጥስ ተብሎ ቢጠየቅ ኢትዮጵያ ውስጥም በተለያየ ደረጃ በተለያየ ጊዜ ተከስቶ ከፍተኛ ውጤቶችን አስገኝቷል። ምንም እንኳ የተፈለገው ውጤት ወተፈለገው ግብ ላይ ሙሉ ለሙሉ ደርሷል ባይባል፣ ለምሳሌ የቀዳማዊ ኃይለ ሥላሴ መንግስት ስርዓት እንዲገለበጥ የሆነው በህዝባዊ እንቅስቃሴ ነው። ወታደሩ፣ ሰራተኛው፣ ገበሬው፣ ሁሉም የህብረተሰብ ክፍል በአንድነት ተነስቶ በዚህ ጊዜ የነበረውን አገዛዝ አልቀበልም በማለቱ ነው። በመንግስቱ ኃይለማርያም ጊዜም በደርግ ጊዜም ተመሳሳይ ህዝባዊ እንቅስቃሴዎች በተለያየ ደረጃ ተነስተዋል፣ ተካሂደዋል። በእርግጥ የቀዳማዊ ኃይለ ሥላሴን ስርዓት ህዝብ ተነስቶ ህዝባዊ እንቢተኝነት ተነስቶ ሲያስወግድ ውጤቱ የነበረው ግን በወታደሮች እጅ ላይ መውደቅ ሆኗል። ያ አንፎርቹኔት ነው። ያ በጣም የሚያሳዝንና የሚያስቆጭ ጉዳይ ነው። የተቀነባበረ ባለመሆኑ ሙሉ ለሙሉ በተቀነባበረ ትግል ውስጥ ሊመራ ባለመቻሉ በዛ ጊዜ በጊዜው ተደራጅቶ ተጠናክሮ ይገኝ የነበረው ወታደር የዛን የህዝብ ትግል ውጤት ለራሱ መጠቀሚያ ሊያደርገው ችሏል። አምባገነንነት ከዛ በኋላ ሊሰፍን ችሏል። ከዛ በኋላም ያለው ሁኔታ ተመሳሳይ ነገር ነው። ምንም እንኳ ለምሳሌ የደርግን አገዛዝ ብንመለከት ምንም እንኳ በሰሜን በኩልም በሌሎችም አካባቢዎች የተነሱ ወታደራዊ የትጥቅ ትግሎች ቢኖሩም የህዝብ አመጽ ደግሞ በየጊዜው በየቦታው ተነስቶ ሲያርበረብደው ቆይቷል። መጨረሻ ያ ስርዓት ሲገረሰስም ያው በወታደር ኃይል ተጠናክረው የመጡት ሬብል ግሩፖች ነበሩ ስልጣን የያዙት ቲፒኤልኤፍ እና ኢፒኤልኤፍ ከኋላም ኦኤልኤፍንም ጨምሮ again ሀገራችን ወደ ተሻለ ነገር ትሄዳለች ብሎ የተጠበቀበት ሂደት ውጤት ላመጣ ችሏል በዛ ጊዜ። ከዚህ በኋላ ለ17 ዓመት ስልጣን ላይ የቆየውን ኢህአዴግን የህዝብ አመጽ ነው እንደገና የነቄሮ የነፋኖ ሙቭመንት በአማራ በኩል በዚህ በኦሮሚያ በኩል የተካሄደው ተማሪዎች በተለያየ ጊዜ የአዲስ አበባ ዩኒቨርሲቲ ተማሪዎች በደቡብ ኢትዮጵያ ሐዋሳ ላይ የተካሄደው ሰልፍ የተለያዩ ቦታዎች የሰራተኞች ያደረጉት የተቃውሞ ድምጽ መፈናቀል፣ መገደል፣ ኢትዮጵያን ወደ መሸጥ ይቅር በሚለው መፈክር ስር አምባገነንነት በቃኝ በሚል የተለያየ እንቅስቃሴዎች ተካሂደው ብዙ ነገር ታይቷል። የ1997 ምርጫን ተከትሎ የህዝብ እንቅስቃሴ ታይቶ ነበር። በአዲስ አበባ በሐዋሳ በተለያዩ የሀገሪቱ ክፍል የነበር ያ ሁሉ ተዳምሮ ነው መጨረሻ የቄሮና የአማራ ክልል ወጣቶች እንቅስቃሴ ሌሎችም በጉራጌ አካባቢ የተካሄዱ የመሳሰሉት እንቅስቃሴዎች ናቸው መንግስቱን አሽመድምደውት ከስልጣን እንዲለቅ የተደረገው። አንፎርቹኔትሊ ያንንም የመጨረሻውን ውጤት በተቃዋሚዎች የተለያዩ ምክንያት ወደ መዳረሻው ህዝባዊ መንግስትን መመስረት መዳረሻው መብት የሚያስከብር መንግስትን መመስረት ሳይሆን ያው ወደ በብልጽግና እጅ ላይ ወድቋል። ብልጽግና በጊዜው ተራማጅ መስሎ ብቅ ቢልም ያው ያስከተለው ደግሞ ያንኑ የጭቆና ስርዓት ስለሆነ ከዛ ወዲህም ያለው ትግል የቀጠለበት ሁኔታ እንዳለ ነው የምናየው። ብቅ ድርግም እያለ ቢሆንም አሁንም የህዝብ አመጽ በዚህ አገዛዝ ላይ ቀጥሏል። በተለያየ ቦታ አመጽ ምናልባት ያስቆመው እየሞከረ ያለበት ሁኔታ ግን ይታያል። እሺ፣ ከልብ አመሰግናለሁ አቶ ግርማ ጥሩነህ። እንግዲህ አሁን ባለው ተጨባጭ ሁኔታ የኢትዮጵያን እናድን ንቅናቄ ህዝባዊ እምቢተኝነት ተጠናክሮ መቀጠል አለበት፣ ይሄን ተከትሎ ደግሞ ለውጥ መምጣት የሚችልባቸው እድሎች አሉ የሚል እንግዲህ የተለያዩ
እየተንቀሳቀሳችሁ ያላችሁበት ሂደት አለና በተጨባጭ አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንግዲህ በብሔር በሃይማኖት ህዝቡን ለመከፋፈል ይሞከራል። ህዝቡ አንድ ላይ መቆም አልቻለም። መቼም የሚደርሰው መከራ በሌሎች ሀገራት እያንዳንዱ ጉዳይ እንኳን ራሱን የቻለ አብዮት የሚያስነሳ ነውና ኢትዮጵያ ውስጥ ደግሞ በተቃራኒው ሆኗል። ይሄ ሁሉ ውርጅብኝ እየወረደ ይሄ ሁሉ ጭፍጨፋ እየተካሄደ ህዝቡ በኑሮ ጫና በተለያየ መንገድ እየተሰቃየ እምቢ ማለት አልቻለምና አሁን ባለው ተጨባጭ ሁኔታ ውስጥ ኢትዮጵያ ውስጥ ይሄንን ነገር እውን ማድረግ የሚቻልባቸው እድሎች አሉ ወይ? የእናንተ ምልከታ ምንድነው? አመሰግናለሁ። ምንድነው ሀገራችን መቼም የግንዛቤ ልዩነት ካልሆነ በስተቀር እየፈረሰች መሆኑን እያየን ነው። የአብይ መንግስት ይችን ሀገር ወደ ቁልቁለት ይዟት የወረደበት ሁኔታ ነው ያለ። እንዲያውም ዛሬ እኮ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰህ አንድ ነገር የማታደርግበት ዘመን ላይ ደርሰናል። ራሱ አብይ መንግስቱን ሀገሪቷን ለቆ እኮ አዲስ አበባ ላይ በጉልተገዥነት ከሽመልስና ከአዳነች ጋራ ተጋርተው ነው አዲስ አበባ ውስጥ ያሉት። ኢቭን አዲስ አበባ ውስጥ ያለው ኑሮ እኮ የተመሰቃቀለ ዝርፊያ የበዛበት መከራ የበዛበት ነው እና ያችን ሀገር ለመታደግ ማንኛውም ኢትዮጵያዊ መሰባሰብ እንዳለበት እናምናለን። ይሄ የዘር ጉዳይ አይደለም። ይሄ የሃይማኖት ጉዳይ አይደለም። ይሄ የጾታ ጉዳይ አይደለም። ረሃብ ጾታም የለውም፣ ሃይማኖትም የለውም፣ ብሔርም የለውም። ይሄ ኢትዮጵያውያንን አንድ ላይ የሚያደርግ የሚያገናኘን የሚያሰባስበን ነው። በዚህ እምነት አለን። የኢትዮጵያ ህዝብ ከዚህ በፊት አድርጎታል እኮ በቀዳማዊ ኃይለ ሥላሴ ጊዜ ትንሽ ወደኋላ በወስድህ ከቀዳማዊ ኃይለ ሥላሴ ገና ቀዳማዊ ኃይለ ሥላሴ ከመሆናቸው ሬጀንት እያሉ በጎጃም ውስጥ የነበረ የግዛንት ንቅናቄ አለ፣ የአርሶ አደሩን ንቅናቄ አለ 1920ዎቹ በፈረንጅ አቆጣጠር ማለት ነውና ያን ንቅናቄ ስታየው ህዝቡ እምቢ ብሎ ተነስቶ ጉዳዩ ግብር አንገብርም በዛብን ብሎ ወደ ማሰረዝ የደረሰበት ሁኔታ ነው ያለ። ከጣሊያን ጦርነት በኋላ ራሱ በ1940ዎቹ አሁንም ማወራው በትግራይም በጎጃም የነበረ ንቅናቄ አለ። ቀላድ የሚባል ነገር መጥቶ ህዝቡ ተዋግቶ በሐሳብ እምቢ በማለት ነው፣ ጠመንጃ ሳያነሳ ነው በመጀመሪያ ደረጃ ያንን ያስቀረበት ሁኔታ አለ። እንደገና መጨረሻ ላይ በ1968 በአውሮፓ አቆጣጠር ማለት ነው አሁንም በጎጃም ውስጥ ይሄ ንቅናቄ እንደገና ተጀምሯል። መሬትን እናደርጋለን፣ እንለካለን፣ ግብር እንጨምራለን በሚልበት ጊዜ አሁንም ንጉሠ ነገስቱ ወደ ኋላ ሪትሪት አድርጓል። ዛሬ ያለው መንግስት ከዛ ጋራ ማመጣጠን ባይቻልም አረመኔያዊ ቢሆንም ስቲል ህዝቡ በአንድ ላይ ተሰልፎ በአንድ ላይ ወጥቶ መቃወም የሚችልበት ሁኔታ አለ። ሙስና በቃን ማለት መቻል አለበት። የመንግስት ጫናን አንቀበልም ማለት መቻል አለበት። ህብረተሰባዊ መስተጋብሮችን ፈራርሰውብናል። እድር እቁብ ተሳስሮ የነበረው ህዝብ አፍርሰውብናል። ይሄ የዘር ማጽዳትንም የጨመረ ነው። በነገራችን ላይ አንዱን ሰፈር ሲያፈርሱት የተወሰነ ሴክተርን ለማባረር የተጠቀሙበትም ጭምር ነው እና ይሄንን ሁሉ መቃወም የሚችል ህዝብ ነው ያለን። ባህላዊ ትውፊታችን ትሏል፣ ተከፋፍሏል፣ አበላሽታችሁብናል፣ ይበቃናል ማለት የህዝቡ ጥሩ ጥያቄ ነው። በነፃ የመዘዋወርና ስራ ሰርቶ የመኖር መብት ይከበርልን በህገ መንግስቱም አለ ማለት የህዝቡ አይነተኛ ጥያቄ ነው። ዛሬ አስበው ከአዲስ አበባ ተነስቶ ሐረር፣ ወለጋ፣ አሩሲ የሚሄድ ሰው እስቲ እንኳን ሰርቶ ለማደር ይቅርና የጠፋ ዘመን ለመፈለግ እንኳን የማይችልበት ዘመን ላይ ነው ያለ ነው እና ይሄ እንቅስቃሴ አገራዊ ነው። ዛሬ በተወሰኑ አካባቢዎች ላይ ጦርነት እየከፈተ ነው፣ ግን በሌሎችም ላይ ሊደርስ የሚችል ነው። ዛሬ አጥር ዳር ላይ ሆነን የምናየው አይደለም። ይሄ ነገ እኔ ላይ ይደርሳል ተብሎ መታሰብ ያለበትን አስቀድሞ ወደ ትግሉ መግባት ያለበት ነውና ህዝቡ ብዙ ምክንያቶች ከአጥጋቢ በላይ ምክንያቶች አሉት በዚህ መንግስት ላይ ለመነሳት እና መረሳት የሌለበት ምንድን ነው እንግዲህ የመንግስትና የህዝቡ ግንኙነት እኮ ፈርሷል እኮ ሚዛኑ ተዛብቷል። ይህ ግንኙነት ባለው ሊቀጥል አይችልም። እዚያ ደረጃ ላይ ደርሰናል። የሰው ልጅ እንኳን ሲፈጠር ይዞት የመጣውን ንጹህ ነጻነት ገፈውታል። ከነጻነት አልፎ ህይወቱን እየቀጠፉ የፖለቲካ ነጻነቱን መንግስትም ከመጣ በኋላ መካፈል የሚገባውን አጥቶታል። ዛሬ እኮ 300,000 ብር ሰርቶ በንግድ ደረጃ እኮ 400,000 ግብር ክፈል የሚባልበት አገር እኮ ነው ያለ ነው እና ይህንን ወደ መጨረሻ ግቡ እንግዲህ ህዝቡ በሰላማዊ መንገድ ትግሉን መቀጠል ይችላል። ኦፍኮርስ ያ ሲባል በጦር ያነሱትን አግባብ አይደለም እያልኩ አይደለም። መቼም ጥያቄ ቀርቦ በሰላም መንገዶች ሲጠፉ ሲዘጉ ያው መሳሪያ ደግሞ መልስ ይሆናል እና የኢትዮጵያ ህዝብ በቂ ምክንያት አለው ከማንም ሀገር የበለጠ። ኬንያ ውስጥ እኮ ትንሽ እንትን ተጨመረ ተብሎ ነው ታክስ ተጨመረ ተብሎ ነው ህዝቡ ወጥቶ ያንን ህግ ያሻረው። ኢትዮጵያ ውስጥ እኮ ታክስ አይደለም ህይወት እየተነጠቀ ነው ያለ። ያንን ህይወት አትንጠቀይ ብሎ መነሳት ህዝቡ አግባብ ያለው ጥያቄ ነው፣ ሞራላዊ ጥያቄ ነው። ምንድነው አንድ አባባል አለ፣ ትክክለኛ ህጎችን የማክበር ሞራላዊ ግዴታ እንዳለብን ሁሉ ፍትሃዊ የሆኑትን ደግሞ የመቃወም ሞራላዊ ግዴታ አለብን፣ ህዝቡ አለበት። አመሰግናለሁ። አንድ ነገር እዚህ ላይ ሀብታሙ። እሺ ይቀጥሉ አቶ አክሊሉ። አመሰግናለሁ። አሁን መታየት ያለበት ነገር አንዱ ነው የሚመስለኝ የህዝቡ ብሶት በጣም ከፍተኛ ነው። የተለያየ እንቅስቃሴ በየቦታው እያደረገ ነው።
ለምሳሌ ራሱ በአማራ ክልል እኮ በጣም ሰፊ የሆነ ህዝባዊ ማዕበልም አለ። በመሳሪያ ትግልም ያን እየተዘጋባቸው ሲሄዱ ወደ መሳሪያ ትግል የገቡበት ሁኔታም አለ እና በየቦታው የሚነሱ የተለያዩ እንቅስቃሴዎች በየቦታው እንዳሉ ግልጽ ነው። አሁን ራሱ መምህራን በቅርብ ጊዜ ተነስተው ብዙ አመጽ በኢትዮጵያ ውስጥ አካሂደዋል። መብታችን ይከበር በሚል ተነስተው ብዙ ነገር አድርገዋል። በአሁኑ ሰዓት ራሱ በደቡብ ኢትዮጵያ ውስጥ እየታየ ያለ የህዝባዊ እንቅስቃሴ የህዝባዊ አመጽ እንቅስቃሴ አለ። በሶማሌ ክልል የተወሰነ እንቅስቃሴ እየታየ ነው። ጉራጌ ውስጥ የታዩ እንቅስቃሴዎች አሉ። ደቡብ ውስጥ የሚታዩ እንቅስቃሴዎች አሉ እና የነዚህ የህዝባዊ እንቅስቃሴ የህዝባዊ አመጽ የህዝባዊ መነሳሳት ሁኔታ በየቦታው እየታየ ያለበት ሁኔታ ነው። አዲስ አበባ ውስጥ ራሱ አታፈናቅሉን በሚል ህዝብ እየተነሳ እንቅስቃሴዎች እያደረገ ነው። እኔ አሁን የማውቀው አንድ በዜና ራሱ ወጥቶ ነበር። ከአዲስ አበባ ውስጥ የተፈናቀሉ ሰዎች ተሰብስበው እስከ ፖለቲካ ፓርቲ ጽህፈት ቤቶች ድረስ ሄደው አቤት ያሉበት እባካችሁ አንድ ነገር አድርጉልን የሚሉበት ሁኔታ ሁሉ አለ። አሁን ይሄ ሁኔታ አለ። ምንድነው ሚስ ያደረገው የጎደለው ነገር ብትለኝ ይሄንን እንቅስቃሴ አደራጅቶ ይሄንን እንቅስቃሴ አቀናጅቶ ወደሚፈለገው ግብ ሊሄድ የሚችልበትን ሁኔታ ማዘጋጀት ነው። ይሄ እንግዲህ የህብረተሰባችን አንቂ የሆኑ ክፍሎች የሚመለከታቸው ክፍሎች ሊያደርጉት የሚገባ የኛም እንቅስቃሴ በዚሁ መልክ መሰራት አለበት የሚለው ነገሮች መደረግ የሚገባቸው ነገሮች ሁሉ ይደረጋሉ ማለት ነውና አበረታች ነገሮች አሉ። ጨቋኝ ቢሆንም ይሄ ስርዓት ብዙ ጨቋኝ ስርዓቶች በህዝባዊ አመጽ ተንበርክከዋል። ምስራቅ አውሮፓን ማስታወስ ያስፈልጋል። እንደ ጀርመን ያሉ ጨቋኝ አገዛዞችና እንደ ቼኮስሎቫኪያ ያሉ አገሮች በሙሉ የተፈረከረኩት በህዝባዊ አመጽ ነው። እንደ በሚድል ኢስት የነበሩት አይነኩም ተብሎ ይጠበቁ የነ ግብጽ መንግስታት የነ ሲሪያ መንግስታት የመሳሰሉት ሁሉ ማነው ሌሎች ሀገሮች መንግስታት የተፈረከረኩት በህዝባዊ አመጽ ነው እና የኛም ሀገር ጥሩ ጅምር አለ። ይሄን አቀነባብረው ወደሚፈለገው ነገር ግን ለማድረስ መደረግ ያለባቸው ህዝብን የማደራጀት ህዝብን የተለያየውን ህዝብ ወደ አንድነት የማምጣት በቅድ የመምራት የመሳሰሉት ነገሮች ግን ተግባራዊ ሊሆን ይገባል። ይሄን ደግሞ ኃላፊነት እየወሰዱ መንቀሳቀስ ያሻል ነው። ከልብ አመሰግናለሁ አቶ አክሊሉ ለሰጡት ተጨማሪ አስተያየት። ምናልባት አሁን ለአቶ ግርማ ማቀርበውንም ጥያቄ ተከትሎ ምናልባት ደረጃ በደረጃ ልትመልሱ ትችላላችሁ። አቶ ግርማ ምንድነው የጎደለው? አሁን ቀደም ሲል ጠቀስ ተደርጓል። ኬንያ ውስጥ እንግዲህ ግብር በዛብን በተወሰኑ ኤሌክትሮኒክስ አስፈላጊ በሆኑ መሳሪያዎች ላይ ተጨማሪ ታክስ ሊጣል ነው በሚል ነው እንግዲህ ፓርላማውን እስከ መውረር የተደረሰ እንቅስቃሴ ተደርጎ የፓርላማ አባላቱ አስቀድመው ህጉን እንዳያጸድቁ ማስጠንቀቂያ ተሰጣቸው። ያን አልፈው ህጉን ስላጸደቁ የነበረው ተቃውሞ አለ። በመጨረሻ ላይ ያው የአገሪቱ ፕሬዝዳንት ዊሊያም ሩቶ ህጉን እስከ መሰረዝ የደረሱበት ሂደት አለ። እንግዲህ የኬንያ ወጣቶች የጀመሩት ጄንዚ አዲሱ ትውልድ ንቅናቄ ከኬንያ አልፎ እንግዲህ ወደ ሌሎች ሀገሮችም እየሄደ ያለበት አለ። ኔፓል ላይ መንግስት ለውጧል። ማዳጋስካርም እንዲሁ የሀገሪቱ ፕሬዝዳንት የውሃና የመብራት ችግርን ተነስቶ ተመሳሳይ ጥያቄ ተነስቶ አገር ጥሎ እስከ መፈርጠጥ የሄደበት አለ። ሞሮኮም እንደዚሁ ስታዲየምና በልጅ ፕሮጀክቶች የተስፋፉ በተቃራኒው ደግሞ ትምህርት ቤትና ጤና ጣቢያ ላይ ተገቢው ስራ አልተሰራ የሚሉ ተቃውሞዎች ተነስተው የተወሰነ ደረጃ ተመልሶ ለመዳከም የቻለ ቢሆንም እንዲህ አይነት ጉዳዮች አሉና ኢትዮጵያ ውስጥ እንደተባለው አሁን በእነዚህ ሀገራት ውስጥ ትልቅ አብዮት ካስነሱ ጉዳዮችም የከፋ ነው። የመኖርና ያለመኖር ጥያቄ ነው ያለውና በዚህ ሂደት ውስጥ ህዝቡ እንዴት መተባበር አቃተው? እንዴት አንድ ላይ ቆሞ ይሄን ህዝባዊ ንቅናቄ ማድረግ ይችላል? አመሰግናለሁ። በኢትዮጵያ ላይ የተሰራው ደባ ቀላል ነገር አይደለም። ከ50 ዓመት በላይ እኮ ተሰርቷል። ይሄን ህዝብ ለማራራቅ በሃይማኖቱም በዘሩም እንዳይገናኝ እንዳይተሳሰብ አንድ ላይ እንዳይሰለፍ ብዙ ነገር ተሰርቷል። ከወያኔ ጽንስ ጀምሮ ቀደም ሲል ምናልባት በጣሊያን ጦርነት ጊዜ መመለስ እንችላለን ምን ያህል እንደነበራቸው ተንኮል እንደነበራቸውና ያንን ተሸክሞ የኢትዮጵያን ህዝብ አብሮ መሰለፍ እንደ ዋጋ እንደሚያስከፍል አድርገው ነው እስከዛሬ ድረስ ያመጡት። የውሸት ትርክ ተፈጥሮበታል። ህዝብ አማራና ኦሮሞ አብሮ አይኖርም ተብሎ ተነግሮታል። አንዱ ጨቋኝ አንዱ ተጨቋኝ ሆኖ ኖሯል። ይሄ ስርዓት አይቀጥልም ተብሎ ነው ትምህርት የተሰጣቸው። አሁን እኮ 27 ከ20 ዓመት በላይ ያሉ ሰዎች እኮ የሚያውቁት ትርክት እኮ ይሄንን ነው እኮ የውሸት ትርክት ነው። እና ትልቁ እንቅፋት የሆነን ይሄንን ትርክት ተሻግረን ወደ አንድነት መምጣቱ ላይ ነው። አሁን ግን ችግሩ ጎልቶ መጥቶ አብይ ዘር የለውም፣ አብይ ሃይማኖት የለውም። ሃይማኖቱ ስልጣኑ ነው፣ ዘሩም ስልጣኑ ነው። ይሄን ህዝቡ እየተረዳ የመጣ ይመስለኛል። አሁን አክሊሉ እንደተናገረው መነሳሳቶች አሉ። ያን ትርክት አሸንፈን የመውጣት ፈንቅሎ የመውጣት ጉዳይ ብቻ ነው አሁን። ምክንያቱም በዘረኝነቱም አይተነዋል። ይህን ያህል እኮ ዓመት ተለያይተን ኦልሞስት እንደተለያየን ነው። አጥር ተፈጥሮልን ሪጅን ተፈጥሮልን የዚህ ክልል ተብሎ አንድ
አንዱ ከአንዱ እንዳይገናኝ ሆኖ ሆሪዞንታል የሆነ ግንኙነት እንዳይኖረው የኖረበት ጊዜ ነው ያለ እና ያንን ነገር ህዝቡ ተረድቶታል፣ እየወጣ ነው። አሁን የሚያስፈልገው አንድነት ነው፣ መተባበር ነው እና መዘጋጀት ያስፈልጋል፣ መደራጀት ያስፈልጋል። አሁንም ቢሆን በዚህ ዓለም ላይ እኮ ይሄ ዓለም እኮ ከሰላም ከኖረችበት እኮ በአመጽ የኖረችበት ጊዜ ነው የሚበልጠው እኮ። መንግስት ከመንግስት ጋር ብቻ ሳይሆን ህዝብና መንግስት የሚጋጩበት የነበረ ዘመን ነው ያለው እና ይሄንን ለመወጣት ወደ አንድነት መምጣት፣ ወደ መደራጀት፣ ወደ ያንን ትርክት ወደ ማለፍ መሸጋገር አለበት። እየተሸጋገርን ነው የሚል እምነት አለ እና አንዳንድ እንቅስቃሴዎች የምናያቸው በዚህ ዓለም ላይ ያዩ ለምሳሌ እንደ ግብፅን ብንወስደው የ30 ዓመት የኖረው ሙባረክን ካባረረ በኋላ ምንድነው ይሆን እንደገና በአልሲሲ ነው የተለጠቀው፣ እኛም ሀገር እንደተደረገው ማለት ነው እና 3 ምክንያቶች አሉት ለአንድ እንቅስቃሴ አለመሳካት። አንደኛው ኦፍ ኮርስ የመንግስቱ ጨካኝነት ነው። የመንግስት ጨካኝነት መግደልን፣ ማቁሰልን፣ ማባረርን፣ ማፈናቀልን ስለሚጀምር ህዝብ ፍርሃት ሊያድርበት ይችላል። አንዱ እሱ ነው። ሁለተኛው የንቅናቄው ድክመት ነው። እኛ ማተኮር ያለብን እዚህ ላይ ንቅናቄው ድክመት እንዳይኖረው፣ ንቅናቄው እንዲደራጅ፣ ንቅናቄው አንድነት እንዲኖረው፣ ንቅናቄው በአንድ ድምፅ እንዲናገር፣ ብሶቱ የሁሉም እንደሆነ የዛሬው የአማራ ላይ ጥቃት የኦሮሞ ላይ ጥቃት ነገ የሁሉም መሆኑን ተረድቶ መነሳቱ ላይ እና ንቅናቄው በደንብ ባለመደራጀቱ አሁን ግብፅን ምሳሌ የምንሰጠው ሁለተኛው ላይ የወደቀው በዚያ ምክንያት ነው። የተለያየ ፖለቲካ ዓላማ ያላቸው ሃይማኖትም ኢንጀክትድ ሆኖበት እሱ ከሸፈ በአልሲሲ ስር ወደቀ። ሶስተኛው የውጭ ጣልቃ ገብነት ነው። እንግዲህ የውጭ ጣልቃ ገብነት እንደምታውቁት አንድ ሀገር ላይ እልቂት ሲደረግ የተባበሩት መንግስታት የሚሆን ታላላቅ ሀገሮች ከንፈር መጠጣ አይነት ይሄ ከንሰርን ያደርገናል፣ ይሄ ያሳስበናል ከማለፍ ያልፉ። ይሄ ደግሞ ያንን መንግስት ያበረታተዋል። በሁለተኛ ደረጃ ግን ዋናው ጣልቃ ገብነት በአካል ሪሶርስ ያንን ጨቋይ መንግስት በሚረዱበት ጊዜ ነው። ለምሳሌ ባህሬን የተደረገ ይሄ ነው። ጣልቃ ገብተው ነው ያከሸፉት ያንን ንቅናቄ እና ወደ ጥያቄ ለመመለስ የሚያስፈልገን ከዛ ቆፈኑስ መውጣት ነው። አንድነታችንን አብይ እኮ ህዝቡን ለማዋጋት እኮ ያላደረገው ሙከራ የለም። ግን ህዝቡ አብሮ የመኖሩ ያመስተጋበር ስላልተሰበረ ዛሬም ኦሮሞ በአማራ ላይ፣ አማራ በኦሮሞ ላይ አልተነሳም እነሱ እንደሚፈልገው። ኦፍኮርስ የራሱ አማሮች አሉት፣ የአብይ ኦሮሞዎች አሉ፣ የአብይ ሌላም ግሩፕ አለ። እነሱም ይዞ ነው ተሰልፎ ያለውና ከዚህ ቆፈኑስ ወጥተን ወደ አንድነት መሰባሰብ አለብን። እየቀረበ ይመስለኛል። ግን እሱ አመሰግናለሁ። ከልብ አመሰግናለሁ አቶ አክሊሉ። እንግዲህ ያው የተጀመረው ጥያቄ ሆኖ በአንድ በኩል እንዴት አድርጎ በዚህ ተጨባጭ ሁኔታ ውስጥ ህዝባዊ ንቅናቄ መፍጠር ይቻላል፣ ሁለተኛ ደግሞ ከዚህ ቀደም የነበሩትን አደጋዎች ላለመድገም ምን መደረግ አለበት፣ በአንድ በኩል እንዴት ይሄን የብሔር አጥር የሃይማኖት አጥር አልፎ ህዝቡ እንዴት ይተባበር። በእርግጥ ምልክቶች ታይተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ እንደ ጤና ባለሙያ ሲሰለፉ ጉልበታቸውም ድምጻቸውም ጎልቶ የተሰማበት ንቅናቄው ምንም እንኳን ከወር የስራ ማቆም አድማ በኋላ ተመልሰው መግባታቸው የራሱ አንድ ችግር ሆኖ ሌላውም ኃይል በዛ መንገድ መምህሩም፣ ሰራተኛውም፣ ሌላውም አሽከርካሪውም በየደረጃው እንግዲህ መቀላቀል አለመቻሉ እነሱም ብቻ ተነጥለው እንዲቆሙ አድርጓቸዋል። ቦግ ብሎ እልም ያለ ይመስላል የነሱም እንቅስቃሴና ከዚህ ሁኔታ ውስጥ እንዴት መውጣት ይቻላል? በተጨባጭ ህዝባዊ እንቅስቃሴውን እንዴት ተግባራዊ ማድረግ ይቻላል? ችግሮችን እስከ ወዲሁ መፍታት የሚቻልባቸው እድሎች አሉ ወይ? በጣም ጥሩ ጥያቄ ነው። በማንኛውም ሀገር ትግል ውስጥ የሚካሄድ ትግል ለነጻነት የሚካሄድ ትግል የትኛውም ቦታ ብንመለከት እንደዚህ አንድ ወጥ ሆኖ ሊኒየር ከአንድ ትንሽ በቀጥታ ዝም ብሎ ቀጥ ብሎ የሚሄድ ነገር አይደለም። አንዳንድ ጊዜ ሴት ባክ ይገጥመዋል፣ ወደኋላ ይመለሳል፣ አንዳንድ ጊዜ ወደፊት ይሄዳል፣ ተጠናክሮ ይሄዳል። የመሳሰሉት ነገር እንደዚህ ያለ ብቅ ከፍ ዝቅ ሞቅ ቀዝቀዝ እያለ ነው ትግል ሁልጊዜ የሚሄደው። የሌሎች ሀገሮች ልምዶችን ብንመለከት ተመሳሳይ ነው። ጠንካራ ትግል አካሄዱ የሚባሉ የሳውዝ አፍሪካን ብናይ ለረጅም ጊዜ የቆየ ነው። አንድ ጊዜ ሲጠነክር፣ አንድ ጊዜ ሲላላ ቆይቶ ነው መጨረሻ ዘረኛውን የአፓርታይድ መንግስት ብትንትኑን ያወጣው። የአሜሪካ ሲቪክ መብት ትግልን ብንመለከት ተመሳሳይ እና ለረጅም ጊዜ ከፍ ሲል ውጤት ሊያገኝ ነው ሲባል ወደኋላ ሲመለስ እንደዚህ አይነት ሂደት ነው የትግል ሂደት ሁልጊዜ እንደዚህ ነው። መጨረሻ ላይ ግን የሁሉ ተጠራቅሞ አንድ ጊዜ መጨረሻ ወደ ግብ ሊደርስ የሚሄድበትን የመጨረሻ ግፊት ያካሂዳል ማለት ነው እና በኢትዮጵያ ውስጥ የሚታየውም ተመሳሳይ ነው። ለዚህ አንዱ ማስታወስ ያለብን ይሄ ነገር በእኛ ሀገር እንደ ዴፊሲት እንደ ትልቅ የራሳችን ድክመት ብቻ አድርገን ማየት የለብንም። የትግል ሂደት ራሱ የዚህ አይነት ጸባይ አለው። ይህንን አፕሪሺየት ማድረግና ታዲያ ካለፉት ምን ተምረናል፣ ወደፊትስ ምን እናድርግ የሚለውን ማጥኛ ማድረግ እንጂ ራስን መውቀሻ፣ ራስን በጣም ወደ ተስፋ ማስቆረጫ አይነት ነገር እንዳይሄድ ጥንቃቄ ማድረግ ያስፈልጋል ማለት እና ከዚህ ውስጥ አንዱ ትልቁ የዚህ የሲቪክ ዲስኦቢዲየንስ መሰረቱ የአስተሳሰብ መሰረቱ ህዝብ ለመንግስትን
አልተባበርም ማለት ከጀመረ በሚችለው ሁሉ እሺ አልገዛም ማለት ከጀመረ መንግስት ራሱ ቀስ በቀስ ከቁጥጥር ውጭ የሚሆንበትና አቅመቢስ የሚሆንበት ሁኔታ ይፈጠራል የሚለው። ስለዚህ ህዝብ በየደረጃው አሁን የተጀመሩት ነገሮች አልገዛም የሚለው ስሜት ተጠናክሮ እንዲሄድ በየቦታው አስፈላጊ ነገር መደረግ አለበት። ትግል ውስጥ ያሉ ሰዎችም ተስፋ ሳይቆርጡ አጠናክረው ለመሄድ ጥረት ማድረግ አለባቸው ብዬ ነው የማስበው። ሌላው አንዱ ትልቁ ችግር ቅድም የጠቀስከው ነው። ለምሳሌ መምህራን በአንድ ቦታ ሲነሱ ሌላ ቦታ አለመደረጉ፣ የሕክምና ባለሙያዎች አንድ ቦታ ሲነሱ ሌላ ቦታ አለመደረጉና ይሄ አንዱ የስኬት እንቅፋት የሚሆነው ሶሊዳሪቲ አለመኖር። ሶሊዳሪቲ በሌለበት ቦታ ውጤታማ የሆነ ነገር ሊከሰት ውጤት በቀላሉ ማግኘት አይቻልም። ስለዚህ ያን ለመገንባት የሚያስችል መቀራረብ መፈጠር አለበት። እንቅስቃሴ የሚያካሂዱ ክፍሎች ከራሳቸው ውጪ ሌሎችንም መቅረብ፣ ሌሎችንም ኢንክሉድ ማድረግ፣ ከሌሎች ጋር ተባብሮ መስራት ለሁሉም ኃይል ይሆናል፣ ለውጤትም እንደሚያበቃ አውቀው ወደዛ መሄድ ያስፈልጋል ማለት ነው። ሌላው የራስን አቅም መገንባት ነው። ቅድም ወንድሜ ግርማም እንዳነሳው ቀስ በቀስ መገንባት ያለበት አቅም በሁሉም መስክ መገንባት አለበት እና ዝም ብሎ በስሜት ብቻ ሳይሆን በእቅድ ተመርቶ ከአቅም ጋር የተመጣጠኑ በየጊዜው እያደገ የሚሄድ ሲስተሚክ የሆነ አካሄድን መከተል ያስፈልጋል ማለት ነው እና እነዚህ የመሳሰሉት ነገሮች አሉ። አንዱ ደግሞ ሌላው ነገር መንግስት በአሁኑ ሰዓት ለምሳሌ የሚያቀርበው የሚካሄዱትን ትግሎች በሙሉ በማጥቆር የለም ወደኋላ ሊመልሷችሁ ነው፣ የለም እርስ በርስ ሊያባሏችሁ ነው፣ የለም መጥፎ ነገር ውስጥ ሊከቷችሁ ነው የሚል ፕሮፓጋንዳ በጣም ያስተላልፋል። የህዝባዊ እንቅስቃሴ የሚመሩ ክፍሎች፣ የዚህ ባለቤት የሆኑ ክፍሎች ለህዝብ ማሳወቅ ያለባቸው ግልጽ የሆነ ራዕያቸውን ነው። ምንድነው ልናመጣ የምንፈልገው? በዚህ እንቅስቃሴ ወዴት ነው የኢትዮጵያን ህዝብ ልንወስድ የምንፈልገው? ከአሁኑ የተሻለ ነገር ምን አድርገን ነው ልናመጣ የሚለውን ግልጽ የሆነ ራዕያቸውን ማቅረብ፣ ድህረ ብልጽግና ኢትዮጵያ ምን ልትመስል ትችላለች፣ የእኩልነት፣ የሰብአዊ መብት መከበር፣ የሁሉም ህዝብ በጋራ የመኖር፣ የሁሉም እሴቶች የሚከበሩባት ህብረተሰብ ለማምጣት እንደሆነ ለህዝብ በግልጽ ማሳየት፣ ማስፈር፣ ማስጨበጥ ያስፈልጋል ብዬ ነው የማስበው እና እነዚህ በሚሆኑበት ጊዜ ሰዎች ከራሳቸው ክልል ከራሳቸው ቡድን ወጣ ብለው ሌሎችን እየቀረቡ በሚሄዱበት ጊዜ ጠንካራ እንቅስቃሴ መፍጠር ይቻላል፣ ወደ ግብ መሄድ ይቻላል ብዬ አስባለሁ። በዚህ ላይ የፖለቲካ ድርጅቶች ሊጫወቱት የሚችሉት ሮል አለ። ደፈር ብሎ መሄድ አለባቸው። ያንን ያደርጋሉ ብዬ ገምታለሁ። ወደፊት ሲቪክ ማህበሮችም ደግሞ ሊያደርጉ የሚገባቸው እንቅስቃሴዎች አሉ። ይሄን ካላደረገ ህዝብ ምንድነው የሚሆነው? በእኔ ላይ አይደርስም ብሎ ቁጭ ብሎ መጠበቅ መጨረሻ ራስ ላይ እስኪደርስ ድረስ ማንቀላፋት ሊሆን ይችላል። ስለዚህ ራስ ላይ በደል ሊያመጡ የሚችሉ ሁኔታዎች ይኖራሉ። ስለዚህ የፖለቲካ አንቂዎች፣ የፖለቲካ ድርጅት መሪዎች፣ ሌሎችም የዚህ አይነት የህዝብ እንቅስቃሴ ሊፈጠር የሚችልበትን ድባብ ሊፈጥሩ የሚችሉበት እንቅስቃሴዎች ማድረግ አለባቸው፣ መነጋገር አለባቸው፣ መወያየት አለባቸው። ወደ አንድነት ለመምጣት የሚቻለውን ጥረት ሁሉ ማድረግ አለባቸው ብዬ ነው የማስበው። ከልብ አመሰግናለሁ አቶ አክሊሉ። አቶ ግርማ በተለይ እንግዲህ አሁን ተነስቷል፣ አልፎ ብልጭ ድርግም የሚሉ ነገሮች አሉ። አሁን ገዋኔ ላይ ደሞዝ በሰዓት አልተከፈለንም፣ ውሃ የለንም በሚል ከጅቡቲ የሚመጣው መንገድ እስከ መዝጋት የደረሱ የአካባቢው ነዋሪዎች ነበሩ። ጎማ አቃጥለው መንገድ ዘግተው ተቋማቸውን ለማሰማት ሞክረዋል። ግንጭም አካባቢ የተወሰነ ከሰብአዊ መብት ጥሰት ጋር ተገናኝተው ተማሪዎች ለመነሳት ሞክረዋል። ኢትዮጵያ ጤና ባለሙያዎች ቀደም ሲል የጠቀስኩት ነው። እንዲህ አይነት የተበጣጠሱ እንቅስቃሴዎች አሉ። መምህራን አሁን በተለይ በደቡብ አካባቢዎች ሲዳማ ክልልን ጨምሮ ደሞዝ ይጨምራል የተባለው ደሞዝ አለመከፈል፣ የሐኪሞችም እንዲሁ የትርፍ ሰዓት ክፍያ አለመከፈልን ተከትሎ ዛሬም ቅሬታዎችና ተቃውሞዎች አሉ። የተበጣጠሱ ሁኔታዎች አሉ። አንደኛ እነዚህን እንዴት ወደ አንድ መምራት ወደ አንድ ማምጣት ይቻላል? በሌላ በኩል ደግሞ ከሁል ጊዜ ስለ ለውጥና ስለ ለውጥ ማምጣት ስለሚያስችለው እንቅስቃሴ እንጂ ከለውጡ በኋላ ያሉ ጉዳዮች ላይ በአግባቡ አለመምከር ነው። እንግዲህ ከ2010 በፊትም የነበረው ህዝባዊ እንቅስቃሴ የፋኖ የቄሮና የዘርማ በኋላ ላይ እና አብይ ስልጣኑን ከጠቀለሉ በኋላ ምን እንደተከሰተ የሚታወቅ ነው። በሌሎች ሀገሮችም እንደዚሁ ነው። አሁን ማዳጋስካር እንኳን ወታደሮቹ መጨረሻ ላይ ስልጣኑን የተቆጣጠሩበት እንቅስቃሴ አለ እና ከእንዲህ አይነት አደጋ ለመጠበቅ መወሰድ ያለባቸው ጥንቃቄዎች ምንድናቸው? ህዝቡስ እነዚህ የተበጣጠሱ እንቅስቃሴዎችን እንዴት ወደ አንድ ማምራት ይችላል? አመሰግናለሁ። እንዲያው መጨረሻ ላይ ጥሩ ነጥብ ያነሳው ነገር አለ። በእርግጠኝነት መናገር የሚቻለው የአብይ መንግስት ይወድቃል፣ ምንም ጥያቄ እሱ ላይ የሚያጠራጥረን ነገር ግን ከአብይ ማግስት ምንድነው የሚለው ላይ ነው ትኩረት መደረግ ያለበት። አንደኛ ይሄ እንቅስቃሴ ዝም ብሎ ግብታዊ በስሜት አይደለም መሆን ያለበት። ግብ አለው። ግቡ ፍትሃዊ የሆኑትን ህጎችን፣ ፖሊሲዎችን ማስቀየር ነው። በዚህ መንግስት እነዚህ ነገር ሊቀየሩ
ሊቀየሩ አይችሉም። የታወቀ ነው ይሄ። በተለያዩ ሀገሮች እንደታየው የተለያዩ መለስተኛ ጥያቄዎች ሲነሱ ይቀየራል። መንግስት ሪትሪት የሚያደርግበት ሁኔታ ነው። ይሄ መንግስት እዚያ ደረጃ ላይ አይደለም፣ አልፏል። ያለ ነገር በገደል አፋፍ ላይ ቆሞ ያለ መንግስት ነውና ይሄ መንግስት ሲወድቅ እንደገና እንነጠቃለን ነው ይሄን እድል የሚለው ትልቅ የሚያሳስብ ጉዳይ ነው። ለዚህ ነው መደራጀት አስቀድሞ መደራጀት የሚያስፈልገው። ለዚህ ነው ዝግጅት የሚያስፈልገው። ሀገር ውስጥ ያሉ የሰላም በፖለቲካ የሚንቀሳቀሱ ነፃነት ባይኖራቸው የተሻለ አማራጭ እድል አላቸው እነሱ እዚህ ውስጥ ያሉት ይህን መስራት የሚሉት። በውጭ ያለው ደግሞ በዚህ በዲያስፖራ ያለው ደግሞ ሪሊ ችግሩን ማስተዋወቅ፣ የሴኔተርስን ቤት ማንኳኳት፣ ጽህፈት ቤታቸውን ሄዶ አቤቱታ ማቅረብ፣ ዲፕሎማሲያዊ ስራውን በከፍተኛ ደረጃ መስራት ያለበት ሁኔታ ነው። ትግሉን ማስተዋወቅ አለበት። ትግሉን ለማስተዋወቅ አብይ ራሱ በቂ ነው። ያንን ነው ማውጣት ያለብን እኛ ለህዝብ ወደፊት ማምጣት ያለብን። አብይ የሚያደርገው ጭቆና፣ የሚያደርገው ግድያ፣ የሚያደርገው ጭፍጨፋ ለዓለም አቀፉ ህብረተሰብ አያውቀውም ባይባልም በእኛ በኩል መቅረት ያለበት ነገር አለ። ማስተዋወቅና ግልጽ ማድረግ ያለብን ሁኔታ አለና ይህንን ትግል ለማሰባሰብ ሪሊ መደራጀትን ይጠይቃል። በህቡ መደራጀትን ይጠይቃል። በውጭ ያለው ደግሞ እድሉም እንትኑም ስላለው ነፃነቱም ስላለው አንጋሽና ነጋሽ ከመሆን ይልቅ እዚያ ያለውን ትግል ለመርዳት መተባበርና አንድ መሆን ሮድማፕ ሁሉ ማዘጋጀት የሚችል እውቀት ያለው ህዝብ አለ እዚህ። እሱ ወደ አንድነት መምጣት ያለበት ይመስለኛል። ዋናው ነገር የአብይ መውደቅ አይደለም ጥያቄው ያለው። አብይ ይወድቃል፣ ግን ነገ እንዴት ይሆናል የሚለው ላይ ሪሊ ትኩረት ማድረግ በጣም አስፈላጊ ነው ብዬ አምናለሁ። ከልብ አመሰግናለሁ አቶ ግርማ። አቶ አክሊሉ በተለይ እንግዲህ ካለፉት የተለያዩ ሀገሮች ተሞክሮዎችን በኢትዮጵያን እናድን ንቅናቄ ለማየት ሞክራችኋል። በጽሁፍ ያዘጋጇቸውም ሰነዶች አሉ። እንግዲህ የቱኒዚያው አብዮት የወጣቱ መሐመድ ቦአዚዝ መሄጃ ማጣት ከዩኒቨርሲቲ ከተመረቀ በኋላ በጎዳና ንግድ ላይ ያለ እሱንም እንዳይሰራ መደረጉን ተከትሎ እንግዲህ ራሱን ቤንዚል አርከፍክፎ ማቃጠሉ ነው ያንን አብዮት ያስነሳው። የአረቡ አብዮት የተባለው እንግዲህ ከቱኒዚያ ተነስቶ እስከ ግብጽና ሌሎችም ሀገራት ሄዷል። ያው ቱኒዚያ በተወሰነ ደረጃ በሽግግር ቢሳካም ግብጽ እንደተባለው ተጠልፏል። ከዛም በኋላ ሱዳን ላይ የተነሳው ህዝባዊ እንቅስቃሴ አለ። መጨረሻ ላይ ከህዝቡ ስልጣን የነጠቁት ወታደሮች ደግሞ ዛሬ እርስ በርስ የሱዳንን የት እንዳደረሱ የሚታወቅ ነው። ከዚህ ልምድ አኳያ የኢትዮጵያ ወጣቶች ሊመለከቷቸው የሚገቡ አስቀድመው ማየት የሚገባቸው የመፍትሄ ሀሳቦችና ወደ አንድ መምጣት የሚችሉበትን እድል ምንድን ነው የሚለው ላይ እናንተ እንደ መፍትሄ የምታነሷቸው ጉዳዮች አሉ ወይ? አዎ እንግዲህ ቅድም ተደጋግሞ ያነሳነው ጋር የሚመሳሰል ነው። የዚህ የቱኒዚያን አብዮት ስትመለከት ሁለት በጣም ጠቃሚ ነገሮች ያስተምረናል ብዬ አስባለሁ እኔ። አንደኛው መጀመሪያ ላይ ያ ወጣት ራሱን ካቃጠለ በኋላ የህዝብ መነሳሳት ተደረገ። ያለው የህዝብ መነሳሳት ያለውን ስርዓት እንዲፈርስ አደረገው። በምትኩ የመጣው አገዛዝ ማነው መንግስት ግን የህዝቡን ስሜት ጠብቆ ወደፊት ለመሄድ ፍቃደኛ አልነበረም። በዛ ጊዜ ከፍተኛ እንደገና ሌላ ዙር የተቃውሞ ስሜቶች ናቸው በየቦታው የተነሱ። ያንን እንቅስቃሴ ነው በሁለተኛ ደረጃ የመጣውን እንቅስቃሴ በጣም ትልቅ ስሜት ትምህርት ሊሆን ይችላል ብዬ የማስበው። ያን እንቅስቃሴ የመሩት ደግሞ አይ ቲንክ ኳርቴት ነው ምናምን የሚሏቸው ከተለያየ የሙያ ማህበሮች ከተለያየ ሲቪክ ሶሳይቲ ውስጥ የተውጣጡ ሰዎች ናቸው ብዙ ነገሮች እንዲሰሩ ጥረት ያደረጉት። የህዝብ አመጽ እንዳለ ሆኖ እነሱ ደግሞ ያለውን መንግስት ላይ ከፍተኛ ተጽዕኖ በማድረግ ያለውን ከስልጣኑ በሰላም እንዲለቅና ለህዝብ ያንን ኃላፊነት እንዲሰጥ ያደረጉበት ሁኔታ ነው ያለው። እንግዲህ ያ ነገር ምንድነው የሚያሳየን የስርዓትን ለውጥ ለማምጣት በግድ ከፖለቲካ ፓርቲዎች መፍለቅ የለበትም። የተለያዩ የማህበረሰብ ክፍሎች ሲቪክ ሶሳይቲዎች የመሳሰሉት ኃላፊነት ወስደው የሚገባውን ግፊት ካደረጉ ስርዓቱን ለማንበርከክ የሚቻልበት ሁኔታ፣ ስርዓቱ ወደ ህዝብ ፍላጎት ሊገዛ የሚችልበት ሁኔታ፣ ስርዓት ለውጥ ሊመጣ የሚችልበት ሁኔታ ሊመሰረት እንደሚችል ነው የሚያሳየን ማለት ነው። ይህንን እንደ አንድ እንትን እንወስዳለን። ስለዚህ ምንድነው መልእክቱ? የኢትዮጵያ የተለያዩ ኢንፍሉዌንሰርስ፣ የተለያዩ ምሁራን፣ በተለያየ ቦታ የሚገኙ የሀገርና የህዝብ ጥቅም ይመለከተናል የሚሉ ሁሉ ለእንደዚህ አይነት ነገሮች የሚችሉትን አበርክቶት ሊያበረክቱ የሚችሉበትን ሁኔታ መፍጠር አለባቸው። አለበለዚያ በእያንዳንዳችን ላይ የሚደርስ አደጋ እየሰፋ ኋላ አገርንም እስከ ማጣት የሚያስችል ሁኔታ አካሄድ ነው በአሁኑ ሰዓት ያለውና በዛ ላይ መረባረብ ይገባል ማለት ነው። ሁለተኛ ግን በወጣቶቹ
እንዳልከው የኢትዮጵያ ወጣት አሁን እያደረጉት ያለው እንቅስቃሴ የወደፊቱ ኢትዮጵያ በእነሱ እጅ ስር ነች። የወደፊቱ ኢትዮጵያ የነሱ ነች። ያ ሀገር ግን ምን አይነት ሀገር እንኖራለን? አንደኛ ሁኔታው በዚህ ከቀጠለ በዚህ አገዛዝ ስር ኢትዮጵያ የምትባል ሀገር ራሷ ላትኖር ትችላለች። ያለው አካሄድ ኢትዮጵያ ወደ መበታተንና ህዝባችንን እርስ በርስ በጸብ የመፈላለግ እንጂ ወደ አንድነት ሊያመጣ የሚሄድ አይደለም። የሀገሪቱ ፖሊሲ እያራመደ ያለው በጣም የፖሊሲ ክሽፈት አለ። አመራሩ ወድቋል። በህዝብ ተቀባይነት የለውም፣ ቅቡልነት የለውም። በጉልበት ብቻ ሰርቫይቭ ለማድረግ ህዝብን ለመጨፍጨፍ ብቻ ሰርቫይቭ ለማድረግ የሚያደርገው ጥረት ነው። ስለዚህ ይህ ሁሉ የሚያስከትለው ከፍተኛ ውድቀትን ነው ማለት ነው። ስለዚህ ለእያንዳንዱ በማንኛውም የሀገራችን ህብረተሰብ በማንኛውም የሀገራችን ወጣት ላይ የሚደረግ ግፍ በሌላው ላይ እንደተደረገ ቆጥሮ ወደ አንድነት ለመምጣት ማየት በግድ የሚጠይቅበት ሁኔታ ነው በአሁኑ ሰዓት ያለውና መደራጀት ያስፈልጋል። እነዚህን ነገሮች ለራስ መብት መቆም ያስፈልጋል። ለመብት መቆም ያንንም ደግሞ ወደ ውጤት ለማድረስ መደራጀት ግድ ይላል ማለት ነው እና ነፃነትን ለማምጣት ከየትም ቦታ መጠበቅ ያለበት ነገር መስሎ አይታየኝም። ሰዎች ኃላፊነት መውሰድ አለባቸው ለራሳቸው ነፃነት። ለራሳቸው ነፃ መደራጀት ከራሱ ካሉበት ቦታ ጀምሮ ለመደራጀት መሰባሰብ፣ መነጋገር፣ ቀስ በቀስ መደራጀት፣ ከሌሎች ጋር መገናኘት፣ ይሄንን ሞሜንተም ወደፊት እንዲሄድ የሚቻልበትን ሁኔታ መፍጠር ኃላፊነት ይኖርባቸዋል ማለት ነው እና በሌሎች ሀገርም የታየው ተመሳሳይ ነገር ነው። በአሁኑ ሰዓት ያለው ሶሻል ሚዲያ የመሳሰሉት ነገሮች ህዝብን ለማገናኘት፣ ለማደራጀት፣ ሀሳብ ለመለዋወጥ ከፍተኛ እድል የተፈጠረበት ጉዳይ ሁኔታ ነው ያለው። ብዙ የኢትዮጵያውያን ወጣቶች ደግሞ በሶሻል ሚዲያው ላይ በጣም በቀላሉ እጃቸው ላይ ባለ ስልክ መገናኘትና ሀሳብ መለዋወጥ የሀገር ውስጥ ያለውን ሁኔታ የመረዳት እድል አላቸው። ስለዚህ ይሄንን እድል ወደ ጥሩ የነፃነት ጎዳና ሊያመራው እንደሚችልበት እንቅስቃሴ ሊወስዱት ይገባል። ይህን ለማድረግ ግን በየደረጃው መነጋገር፣ በየደረጃው መደራጀት፣ በየደረጃው እቅድ ማውጣት፣ በአካባቢያቸው ምንድነው የጎደለው ነገር፣ በአካባቢያችን ያለው ለህዝብረተሰባችን ችግር የሆነው ምንድነው ብሎ ለይቶ አውጥቶ በዛ ዙሪያ ህዝብን ማሰባሰብ፣ ስፋት ያለው እንቅስቃሴ ደግሞ ለመፍጠር ከሌሎች ጋር ተባብሮ መሄድ ያስፈልጋልና ይሄ ጊዜው አሁን ነው፣ የመሰባሰቢያ ጊዜ ማለት ነው አሁን ነው ብዬ ነው የማስበው። ጊዜ መፍጀት አያስፈልግም። እየቆየ በሄደ ቁጥር ህዝብ ብሶቱና ችግሩ እየበሰ እንጂ እየቀነሰ አይደለም የሚሄደው። የመንግስት ጭካኔም በዛው መጠን እየበዛ ነው የሚሄደው። ስለዚህ ሰዎች መደራጀት አለባቸው ባይ ነኝ። መደራጀት ነው መፍትሄው ብዬ ነው የማስበው። ከልብ አመሰግናለሁ አቶ ግርማ። በተለይ እንግዲህ ቀደም ሲል ጠቅሰውታል። የአብይ መውደቅ ምንም የሚያጠራጥር አይደለም። ዞሮ ስርዓቱ እንደ ስርዓት መለወጥ አለበት። ከተለወጠ በኋላ ምን ይመጣል የሚለውን ግን ዛሬ ቀድሞ ያልተሰራበት፣ ዛሬ ቀድሞ ያልታሰበበት ነበር ነገር ከዚህ ቀደም የነበሩትን አደጋዎች እንዳያመጣ አንዳንድ ጊዜ የጠባቂነት ጉዳይ አለ። ነከሌ ለውጥ መርቶ ያመጣሉ፣ ከዚህ ቦታ የሚነሳው ለውጥ ነው ለውጥ ሊያመጣ የሚችለው የሚል አንዱን የመጠበቅ እንቅስቃሴዎች አሉ። አሁን የጤና ባለሙያዎች እንቅስቃሴን መምህራን ደግፈውት ቢሆን ኖሮ፣ ሌላው አሽከርካሪም በየደረጃው ደግፈው ቢሆን ኖሮ ትልቅ ህዝባዊ ማዕበል የሚፈጠርበትና አገዛዙ ባዶ መሆኑን በተግባር የሚታይባቸው እርምጃዎች አሉ። ዛሬም ከወዲሁ ገና ለገና ይነሳል ብለው አፈናው ምኑ ይሄንኑ የሚያሳይ ይመስለኛልና ከዚህ ሂደት ውስጥ እንዴት ወጥቶ ወደ አንድ መተባበር ይቻላል? በእናንተ በኩል እንደ መፍትሄ የምታነሷቸው ህዝባዊ ቢተኝነቱ በተደራጀ መንገድ ማስነሳት የሚችሉ ብዙ ጉዳዮች እያሉ ያልተነሳበትን ችግር 1 2 3 ብላችሁ እንደ መፍትሄ የምታነሷቸው ጉዳዮች አሉ ወይ? ስርዓቱ ተናድፏል፣ ምንም ጥያቄ የለውም። ገፍቶ ለማፍረስ ነው ጥረት መደረግ ያለበት። ያ ደግሞ ለውጥ የሁሉም ነው፣ የጥቂት ግለሰቦች አይደለም፣ ወይም የጥቂት ቡድኖች አይደለም፣ የፖለቲካ ፓርቲዎች ብቻም አይደለም፣ አርምድ እንትን ውስጥ ለገቡትን ብቻ የሚሰጥ አይደለም። ይሄ ቅድም እንደተናገርኩት አለያይተው የኖሩትን ህዝብ ወደ አንድነት ማምጣት ላይ ነው ችግር እየተፈጠረ ያለው። ግን እሱም ወደ አንድነት የሚመጣበት መንገድ እየተፈጠረ የመጣ ይመስለኛል። ድሮ ትናንትና በነበርንበት ደረጃ ላይ ያለን አይመስለኝም። ስለዚህ ህዝቡ በሚችለው መደራጀት መጀመሪያው ነገር ነው። ምክንያቱም አብይን በጣም ብቻ በቂ አይደለም። አፍርሰን የምንተክለው ምንድነው የሚለው ላይ ነው መታሰብ ያለበት። ግብ ያስፈልገናል። ግብ ደግሞ ይህንን አምባገነን መንግስት አፍርሰን ዴሞክራሲያዊ ስርዓትን ለመመስረት ሪሊ ጊዜ ጠብቆ የሚደረግም ባይሆን በአሁኑ ሰዓት ግን ተዘጋጅቶ መጠበቅን ያስፈልጋል እና ህዝቡ በተለያየ መልክ መቃወም እየቻለ እስከዛሁን ድረስ በአንድነት መቃወም አልቻለም። ኦፍኮርስ በተለያዩ ቦታዎች ሐኪሞች ሲያደርጉት፣ አስተማሪዎች ሲያደርጉት፣ ሌላው ዝም ብሎ የሚጠብቅበት መንገድ የለም። ይሄንን የማቀናጀት ጉዳይ ነው። ግን ከትንሹ ጀምሮ ወደ ትልቁ ነው መካሄድ ያለበት። ይሄንን መንግስት ለማፈራረስ አንደኛ
አካላት ጋር ወይም ደግሞ ከደጋፊዎች ጋር አለመገናኘትን ማግለልን ይጠይቃል። ህዝቡ ቢያንስ ይሄ ምንም ነገር ሳይደርስበት ማድረግ የሚችለው ነገር ነው። ከእናንተ ጋር በገበያ አንገናኝም፣ በድር አንገናኝም፣ በቁብ አንገናኝም፣ እናንተ የጠላቶቻችን ደጋፊዎች ናችሁ ብሎ መቆም ይቻላል። የስራ ማቆም አድማ የተጀመራል። አሁንም እሱ እንዲቀጥል ማድረግ ነው። ይሄ እንግዲህ ችግሩ መንግስቱ በጣም አፋኝ ስለሆነ፣ ጨቋኝ ስለሆነ፣ ገዳይ ስለሆነ ያ ፍርሃት ይኖራል። ግን የሰላማዊ ትግል ሲባል ሙሉ በሙሉ ችግር አይፈጠርም ማለትም አይደለም። ሌላው ከፍ ሲልም በኢኮኖሚ ደረጃ የግብር አከፋፈልን ማቆም መቻል አለበት። ከመንግስት ጋር ያለው ግንኙነት መቋረጥ አለበት። በወታደርነት እየሰበሰበ እያፈነ የሚወስዳቸው ሰዎች ወጣቶች ኦፍኮርስ ስራ አጣርጓቸዋል። አንደኛው ዓላማው ይሄ ይመስለኛል። 1 ሚሊዮን ህዝብ ማሰለፍ እንችላለን ሲል እኮ አብይ ይህንን ታሳቢ በማድረግ ነው። እና ታፍሰውም ከሄዱ በኋላ ታፍሰው ከሄዱ አማራጭ ጊዜያቸውን ፈልገው የመጥፋት ኃላፊነት የራሳቸው የትግሉ አካል መሆን ያለባቸው። ሰራዊቱ ራሱ የትግሉ አካል መሆን ያለበት። ኦፍኮርስ ከአብይ ጋር የተጣመሩ ኃይሎች አሉ። የእሱ ህይወታቸው የእሱ ሞታቸው የሆኑ ግለሰቦች ይኖራሉ። ትከሻቸው ላይ የተደረደረላቸው ሰዎች አሉ። እነሱን ትተን ከዚያ በታች ያለው እኮ ሟች ነው። ያ ወታደር ከኢትዮጵያ ህዝብ ጋር አብሮ መሰለፍ መቻልም አለበት። እና እነዚህ የተበታተኑ ሁሉም በየቤቱ የሚቆዝመው ነገር ነው ያለ። ይህን የተበታተነውን ነገር ግን ማገናኘት የአንቂዎችም ኃላፊነት ነው። በውጭ ያለውም ኃይል የመሰባሰብ ጉዳይ ነው። አብሮ የመስራት ጉዳይ ነው። ሶሻሊ አሁን ምንድን ነው ተባባሪዎችን እኮ ብናገላቸው እኮ ችግር ላይ ነው የሚወድቁት። አንደኛ ከህብረተሰቡ ተነጥለው መኖር የሚችሉበት ሁኔታ የለም። ስለዚህ በአድ አድርገው ያ ህዝብ ብዙም አደጋ ሳይደርስበት እነዚህንም አቮይድ የሚያደርግ ነገር መፍጠር አለበት ማለት ነው። ሌላ በአቋራጭ ሪሊ በእነሱ ጋር በንግድ በተለይ ይሄ እነሱ በሰሯቸው ንግዶች ውስጥ ከመሳተፍ ወጣ ብሎ ህዝቡ የራሱን በጎንዮሽ የራሱን ሸቀጥ የሚቀያየርበትን ነገር ሁሉ መፍጠር የሚያስፈልገው ይመስለኛል። ስለዚህ ዋናው ነገር መደራጀት ያስፈልጋል። ሁኔታዎቹ ሬዲ ናቸው። ግን ተደራጅቶ ይህንን ወደ አንድ አቅጣጫ የሚመራ ኃይል ያስፈልጋል ብዬ አምናለሁ። ከልብ አመሰግናለሁ አቶ አክሊሉ። ውይይታችን እያጠናቀቅን ነው። የሚጨምሩት አለ? አንድ ሁለት ነገር እያንዳንዱ ሰው ኃላፊነት መውሰድ ትልቁ የዚህ የህዝባዊ ቤተኝነት መንግስትን አለመተባበር ማለት ነው። በዛ ነው የሚጀምረው። መንግስትን አለመተባበር ሲባል በጣም ፕራክቲካል የሆኑ በጣም ሊዳሰሱ የሚችሉ ትንንሽ የሚመስሉ ግን ውጤታማ የሆኑ ነገሮች አሉ እና ምን ማለት ነው? ለምሳሌ የመንግስት ተቋማትን በተለያየ መልክ ቦይኮት ማድረግ የተለያየ ማለት ለምሳሌ ኢትዮጵያ ውስጥ የተለያየ እህል ይሰበስባል፣ ቡና ይሰበስባል። ምን ይላል? የመንግስት ተቋማት ወስዶ ለመንግስት ነው የሚያስረክበው ከገበሬው እምቢ እንዲል ማድረግ ያስፈልጋል። ለምሳሌ አንዱ መንገድ ማለት ነው። ግብር ይሰበስባል በተለያየ መልክ፣ ህዝቡ ያለቅሳል። አሁን ግብር በዛብኝ እንደዚህ ሆንኩ ምናምን። ግብር እምቢ ማለት በተለያዩ ሀገሮች ያየነው ልምድ የሚያሳየው አንዱ ይሄ ነው። መንግስትን ግብር አንሰጥም ማለት ግብሩን ማጓተት የመሳሰሉት ነገሮች እንዲፈከረክ ያደርገዋል ማለት ነው። ተማሪዎች ባሉበት ትምህርት ቤት ውስጥ ድምጻቸውን ማሰማት፣ ወጣቶች ቅድም እንዳልከው ባሉባቸው ቦታዎች ረሃብ ይሰቃያሉ፣ ያንን ማሰማት፣ ቤተሰቦቻቸው ላይ የሚደርሰውን ስቃይ ያለ እሱን ማሰማት የመሳሰሉትን ነገሮች በማድረግ ቀስ በቀስ የእንቅስቃሴ መንፈስ እንዲያድግ የማድረግ ሁኔታዎች ሊሳኩ የሚችሉበት ሁኔታ ሰፊ ሊሆን ይችላል ብዬ ነው ማሰብ። በተለይ ደግሞ የውጭን ማጠቃለያ ላይ ከደረስ የዲያስፖራው ተሳትፎ በዚህ አይነት እንቅስቃሴ ውስጥ ከፍተኛ መሆኑን ላስገነዝብ ፈልጋለሁ። በኔ በኩል ዲያስፖራው የኢትዮጵያ ዲያስፖራ በለውጥ ታሪክ ውስጥ ትልቅ ቦታ ያለው ነው። ብዙ ከቀደምት ዓመታት ጀምሮ ብዙ ውጤቶችን ያስገኘ ነው። አሁንም ያን ሞመንተም ቀጥሎ ህዝባችን ነፃነቱን እስኪጎናጸፍ ድረስ በዚህ በህዝባዊ እንቢተኝነት እንቅስቃሴ ውስጥ ሊጫወተው የሚችለው በጣም ብዙ ነገር አለ። ከኢኮኖሚክ ቦይኮት ለምሳሌ የመንግስት ወደ ውጭ የሚልካቸው የተለያዩ ነገሮች አሉ። እነሱን ለይቶ በጥናት የተመሰረተ ቦይኮት ከማድረግ ጀምሮ የውጭ ሀገራት እነዚህን ፕሮዳክቶች እንዳይገዙ ለምን ለምሳሌ የዘረኝነት ሁኔታ ያለበት የጨቋኝነትን ነገር የሚያስፋፋ ከሆነ እንዳይገዙ ሳውዝ አፍሪካ ውስጥ የተደረገ ከፍተኛ እንቅስቃሴ ከዚህ ጋር የተመሳሰለ ነው እና የመሳሰሉትን በማድረግ ብዙ ነገር ማድረግ ይቻላል። ሌላው ቢቀር በቀጥታ ወደ ሀገር ቤት የሚተላለፈውን በባንክ በኩል የሚተላለፉ ገንዘብ እንዳይላክ በማድረግ በመንግስት ላይ ብዙ ተጽዕኖ ማድረግ ይቻላል። የውጭ መንግስታት ድጋፍ፣ ዓለም አቀፍ የሰብአዊ መብቶች እንቅስቃሴ ድጋፍ ለኢትዮጵያ በጣም አስፈላጊ ነው ለዚህ ለህዝባዊ እንቢተኝነት። ይሄንን በማበረታታት ህዝብ እንዲያውቅ በማድረግ የነዚህን ኢትዮጵያ ውስጥ ያለውን
ሁኔታ ትልቅ ሮል ሊጫወት የሚችለው ዲያስፖራው ነው ማለት ነው። እስካሁን እያደረጉት ያለ ነገር ኢንክሉዲንግ ሚዲያው አለ። ያንን ግን አጠናክሮ መሄድ ያስፈልጋል። በመጨረሻ ላነሳ የምፈልገው ኢትዮጵያ ውስጥ ህዝባዊ እምቢተኝነት እያልንኛ ስንናገር ሌላ ደግሞ ሪያሊቲ አለ። በመሳሪያ እየታገሉ ያሉ ኢትዮጵያውያን እንዳሉ ሁላችንም ማወቅ አለብን። ይህ የህዝባዊ እምቢተኝነት እንቅስቃሴ የመሳሪያ ትግል አንስተው አስቸግሮናል፣ መኖሪያ መስራት አልቻልንም ብሎ ጫካ የገቡትን በመሳሪያ እየታገሉ ያሉት ጋር ተጻራሪ አይደለም። እነሱ የመረጡትና በዚህ በኩል ነው የሚያዋጣው ብሎ የሄዱበት መንገድ ነው። ያንን ያከብራል። የዚህ የህዝባዊ እንቅስቃሴ የህዝባዊ እምቢተኝነት እንቅስቃሴ ደግሞ ሰላማዊ ህጋዊ በሆነ መልክ ሊካሄድ ይችላል ብሎ የሚታመን ነው። ስለዚህ ሁለቱ ኮምፕሊሜንታሪ ሊሆኑ እንጂ ሊጻረሩ አይገባም። ስለዚህ ሁላችንም በአስተሳሰባችን ውስጥ አይዘር ኦር አለበለዚያ ይሄ ከሚል አስተሳሰብ ከሁለት አንድ ምርጫ ከሚል አስተሳሰብ መውጣት አለብን። እንዲያውም ከተቻለ በህዝባዊ እምቢተኝነትና መሳሪያ ባነሱ ክፍሎች መካከል ሊያግባቡ በሚችሉ ነገሮች ላይ ተግባብተው ኢትዮጵያ ውስጥ ለውጥ በአስቸኳይ እንዲመጣ የሚፈለገው ሁሉንም የሚያስተናግድ ስርዓት በኢትዮጵያ ውስጥ እንዲመጣ ሊቀራረቡ የሚችሉበትን አመለካከት አስተሳሰብ ነው መግፋት የሚያስፈልገው እና ከተጻራሪ ተቃዋሚን እዛና እዛ የተጋጨ የተጻረረ ሊያደርግ ከሚችል አስተሳሰብ ወጥተን ወደ አንድነት መሄድ ይሄ ራሱ ምናልባትም የተለያዩ የማህበረሰብ ክፍሎችን ወደ አንድ ለማምጣትና የሚፈለገውን የጋራ እንቅስቃሴ ለመምራት እውን ለማድረግ ይረዳልና በዚህ በኩል ሁላችንም እንበርታ ለማለት ፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ። ምናልባት አቶ ግርማ እንደማጠቃለያ የተነሳው ነገር እንግዲህ ህዝባዊ በአንድ በኩል የትጥቅ ትግል አለ። የትጥቅ ትግል እንዳለ ሆኖ የትጥቅ ትግሉ መዳረሻ ታጣቂዎቹ የሚያነሷቸው ጉዳዮች አሉ። የሚናገሩትን በተግባር ለማዋል ነገ ዲሞክራሲያዊ ስርዓት እንዲመጣ ለማድረግ እንደ አንድ ትልቅ ጉልበት ሊሆን የሚችለው በሌላ በኩል የተደራጀ የሲቪክ ተቋም የሲቪክ ማህበራት ህዝቡ ራሱን አደራጅቶ የለውጡ ጠባቂ ሲሆን ጭምር ነውና በዚህ ረገድ እንደ መፍትሄ እንደተባለው አንዱ ከማለት አሁን ሁሉም ያስፈልጋል። እንግዲህ ሁሉም ነው ለውጥ የሚፈልግ ያለው በህዝባዊ እንቅስቃሴ ተሞክሮ ያልተሳካበትና ቀጥታ ጦርነት የተከፈተበት የአማራ ህዝብ የተጀመረው የትጥቅ ትግል አለ። ኦሮሚያ አካባቢዎችም እንዲሁ የትጥቅ ትግል አለ። ዞሮ ደግሞ አጠቃላይ ህዝቡ ደግሞ አንድ በሚያደርገው ጉዳይ ላይ የሚያነሳቸው ጥያቄዎችን ነገ እንዴት ይፈታሉ ለሚለው ጀምሮ ህዝባዊ እንቅስቃሴ መሰረት እንደሆነ ይገለጻልና እንደ መፍትሄ እንደ ውይይታችን ማጠቃለያ በእናንተ በኩል የሚነሳ ነገር አለው የተጨማሪ? ሁለቱ የተለያዩ ትግል ስልቶች ናቸው። መሳሪያ አንግበው የተነሱ ወጣቶች ሞክረውታል በሰላም እንዲያውም መሐረም ስጧቸው ለሚያለቅሱበት እስከመባል ድረስ የጅራፍ አብዮት እስከሚባል እስከ ማሾፍ ድረስ የደረሰበት ሁኔታ ነው ያለ። ያ ምንድነው? ያ በር ሲዘጋባቸው የወጡ ታጣቂዎች አሉ። እነሱ ትግላቸውን ይቀጥላሉ። በዚህ በከተማው ሌላው በኩል ያለው ህዝብ ግን በሰላማዊ መንገድ የሚችለውን ማድረግ አለበት፣ መታገል አለበት። ሁለቱ ይደጋገፋሉ እንጂ አንዱን አንዱ እንትን የሚያደርገው አይደለም፣ የሚጥለው አይደለም። እና ዋናው ግን እኔ መጨረሻ ላይ ድሉን ከሰጠኝ ምንድነው ለጸጥታ ክፍሉ ነው እኔ ጥያቄ ያለኝ። ለጸጥታ ክፍሉ ለወታደሩ ወገን ላይ መተኮስን አቁመህ ህዝቡን ተቀላቀል የሚል ጥሪ ነው ማቅረብ ፈልገው። እኔ ዛሬ የኢትዮጵያ መከላከያ ሰራዊት ተብሎ የሚጠራው በእርግጥ የኢትዮጵያ መከላከያ ሰራዊት አይደለም፣ የአብይ አጥር ነው። አገር ተቆራርሳ ተወስዳ እዚያ ላይ ጦርነት አልተደረገም። በደቡብ ሱዳንም በሰሜን ሱዳንም መሬት ተወስዷል። ማንም የጠየቀ ነገር የለም። ይልቁንም አገር ውስጥ ገብቶ የአገሩን ህዝብ እየገደለ የአማራን መሬት ሳር የጋጠች ከብት እንኳ አማራ ሆና ትገደላለች። ከብቷ ራሷ በግ ይገደላል፣ ላም ይገደላል፣ በሬ ይገደላል። ይሄንን ማቆም አለብህ ባይነኝ። ለጦሩ ጥያቄ የማቀርበው ጥሪ የማደርገው ወደ ቀልብህ ተመለስ፣ ወደ አገር ተመለስ። የአብይ ጉዞ ላንተ አይሆንህም። የአብይ ጉዞ ለራሱ ብቻ ነው። ስለዚህ ሰው መግደልህን አቁም፣ ወገንህን መግደልህን አቁምና ከህዝቡ ጋር ተሰለፍ የሚል ጥሪ ነው ማቅረብ የምፈልገው። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ የኢትዮጵያን አድን ንቅናቄ አመራር አባላት መካከል አቶ አክሊሉ ወንዳፈረውና አቶ ግርማ ጥሩነህ ለሰጣችሁን ማብራሪያ ከልብ አመሰግናለሁ። ወደፊትም እንግዲህ በሌሎች ወቅታዊ ጉዳዮችም ንቅናቄው የሚያወጣቸው መረጃዎችንም መሰረት አድርጎ እንደምንወያይ ተስፋ አድርጋለሁ። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ቀሪ ጊዜ ይሁንላችሁ። አመሰግናለሁ። እኔም ታንኪዩ። አሜን። አሜን። እግዚአብሔር ይስጥልን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።